ይቅርታ እንደዚህ ማድረግ አይቻልም። እግርሽን ታወርጂው። ምን አገባ ከፍያ የምጠቀመው እንደውም አንዱን ጨምረው እባክሽ ነኝ ይሄ እኔ እንደዚህ የምትሄዱ ሰዎች አድቡ በቃ አድቡ። አረ የሆነ ዘፈን አቆማለች የተባለችው ራሄል ጌቱ የሙዚቃ ስራዋን የፊታችን ቅዳሜ ግንቦት 29 እውነተኛ ደስታ ላንቺ ምንድነው? እንደ ሰው ገንዘብ ክፍለ ሀገር ወንድና ከአዲስ አበባ ወንድ የክፍለ ሀገር ወንድ ለምንድን ነው እንደዚህ ያልሽው? ወቹ ሚል ለምንድን ነው እንደዚህ ያልሽው? አቤት 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 አቤት። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናል ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ለእናንተ ዋይዲቶም ዛሬም ባበደ ቀውጢ በሆነ የሪአክሽን ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው አብረን ዘና ፈታ እንላለን። የትም እንዳትሄዱ እስከ መጨረሻው ይህንን ቪዲዮ ተመልከቱ። እንደተለመደው ግን ሁላችሁም ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። የተሰማችሁን ሀሳብ አስተያየት በነፃነት ኮሜንት አድርጉልኝ። ለወዳጅ ዘመዶቻችሁ ይህንን ቪዲዮ ሼር ማድረጋችሁን እንዳትረሱ። ለዚህ ቻናልም አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። በነፃ ነው። ሰብስክራይብ አድርጉና ቪዲዮን ጀምሩ። ይመቻችሁ። እኔ በ24 ሰዓት የፈረሰ ትዳር አውቃለሁ። ሙሽራው የሙሽሪትን ሚዜ የሰርጉ ቀን ምሽት ሲሰማት እጅ ከፍንጅ ያዘችው፣ ተለያዩ። ጭራሽ የሙሽራዋን ሚዜ። እኔ ደግሞ ሰሞኑን የሰማሁት የዓለማችን ፈጣኑ ፍቺ የተባለው እንግዲህ 1 ደቂቃ አካባቢ ነው። እሱ ምንድነው ቤተክርስቲያን ውስጥ ሄደው ባልና ሚስት ይጋባሉ። ቄሱ እዛው ያጋባቸዋል፣ ቀለበት ይደራረጋሉ። ከዛ እየወጡ በር ላይ ሚስት ያደናቅፋታል። ከዛ ባል ያይሽ አትሄጂም እንዴ ምን አይነት ደደቧ ነች ብሎ ይናገራታል። ሚስት ወዲያውኑ ሄዳ ቄሱ እንዲያፋታቸው አድርጋለች። እና ፈጣኑ ትዳር ይሄ ነው። የነዚህ እንኳን እሺ እንዲህ ተጣልቱ ነው። የዚህኛው ሙሽራው ግን በጣም ከፋ። እንደዚህ የምትሄዱ ሰዎች እንደዚህ የምትሄዱ ሰዎች አድቡ በቃ አድቡ። አይሆንማ ምንድነው እኔ ቆይ ምንድነው ያው ራሳችሁ እንደው በቃ ተው ገደብና እንዴ እኔ እንዳንተ ቢሆንማ ማለት ነው እግዚአብሔር ምንም ሳልሰራ ሚሊዮኔር መሆን እችላለሁ። ምክንያቱም አንተ አሁን እኔ ማውራውን ነገር ትሰማለህ እኮ ግን ማልሳሰጥም። ምን እንዳልኩ ሰምተኛል። ባትፈጠር ይሻል ነበር። ሁሌ ትሸከማለህ፣ ድንጋይ ትሸከማለህ፣ ውሃ ትሸከማለህ፣ ሳር ትሸከማለህ። ማትሸከመው ነገር የለም። ለብዙ ሰዎች እኮ ባለውለታ እኮ ነህ። ግን አንድ ሰው ስላንተ ማለት ነው እንዲህ ሶሻል ሚዲያ ላይ ወጥቶ ቪዲዮ የሰራል። አንተ እኮ በጣም ትልቅ ባለውለታ እኮ ነህ ለብዙ ሰዎች። ማርያምን እንዳንተ መሸከም የለም ማለት ነው። ብዙ ሰው አንተ ማመስገን አለባቸው። ገባ? ግን ማንንም ላንተ ግድ የሰጠው አይደለም። ሁሉም ለራሱ ወድ ነው ምሮጠው። በጣም አዝናለሁ አንተ አያ በላቸው። እንግዲህ ከአያው ጋር ጥሩ ኮላብ አድርጓል አይደል? Just give me my money. Just give me my money. Just give me money. በሉላት እንጂ Just give me money. ኧረ በሉላት ይደብራል። የኔ ስታሳዝን በእናትህ Just give me money. አትሉም። እዚህ ነው ህይወትን የማላምናት። Just give me money. ትግስቷ ደግሞ ወይኔ እናት ወይኔ ስታሳዝን በእናትህ ነው የታባታችሁ ታሳዝን በእናትህ ማሬ ለምንድን ነው ሁሉ ተመሳሳይ ፓንት የገዛሽው? ምን ችግር አለው አባቴ? እንዴ እኔ ፓንት ማልቀየር እኮ ነው የሚመስለው። What did he say? አራርችቱን አንቺ እዚህ ቤት ውስጥ እንዳታረገው ብቻ። አረ በሱ አሌክስ ሰርግ ላይ ማለት ነው የሚዜ አሸባሪ ሳይ ለመጀመሪያ ጊዜ እንዴ ምንድነው እኔ በድሮ ህይወትሽ አድማ በተኝ ነበርሽ በሰርጉ ደስተኛ አይደለሽም ነው ወይስ የሙሽራው ኤክስ ነሽ እንዴ ዳይሬክት ወደ ታዳሚ ረጭ
እንደዚህ ይደረጋል? ነውር አይደለም እንዴ? ሙሽራው እኮ የሰርጉ ወጪ ራሱ እንደዚህ ቀልቡን ግፍፍ አላለም። ቀልብሽን ሰላቢ ግፈፍሽና አንቺ እኔ ለዚህ ነው ሚዜ የምታረጉትን ሰው ምረጡ በሚባል እቺ ድሉን ብታገኝ ለመልስ ፈንጂ ነገር ይዘን መጣጣ ለማይቀር ከወዲሁ ብታገሉ አትባይ ነኝ። ወይኔ ወይኔ የወፏ ካካ ነው። ሲሳይ ነው የወፍ ካካ ሲሳይ ነው የሚባለው። አታስብ፣ ያንተ ግን መብላት ነው ትንሽ። የሌዲ ክሊፕ ለምን አትሰራለትም ማለት አለች ጀለስ። ከዛ የትኛው ልለዋለሁ መሀል ገቡና አቆሙ ከዳር አልቻልኩም። ጀግና ነው። ራስ ላይ መቀለድ ደስ ይላል፣ ደስ ይላል። ፎቶዋን ወይ ደግሞ ቪዲዮዋን ሶሻል ሚዲያ ላይ ፖስት ስታደርግ ቀድሜ ላይክ ማድረግላት ነው። እሺ ኢንስታግራም ላይ ግን ደግሞ በላይክ ብቻ አላበቃም፣ ሪፖርት ማድረግባት ነው። ከዚህ ውጭ 7 አካውንቶች አሉ። በሰባቱም እየገባው ሪፖርት አደርግባታለሁ። ባገኘሁት አጋጣሚ ምሳ ሰዓት፣ ፍሪ ሰዓት ምናምን ነገር ሳገኝ ገብቼ ሪፖርት አደርግባታለሁ። ምክንያቱም ማንንም ወንድ እሷን ማየት አለበት ብዬ ስለማላስብ ማለት ነው። እና እሷ ትጨናነቃለች ምናምን በቃ ትደውልልኛለች። ኧረ ኪራ አካውንቴ ምን ሆኖ በእናትህ ኢንስታግራም እስቲ ገብተህ ሪፖርት አድርግልኝ ምናምን ትለኛለች። አይ ቢ ላይክ እሺ ኧረ አደርግልሻለሁ አድርጌላት አላውቅም። አንድ ቀን አድርጌላት ግን እንደዛ ስትለኝ ታስታውሰኝና ገብቼ ደግሞ ድጋሚ ሪፖርት አደርግባታለሁ። ጀስት ኢን ኬስ አት ዲስ ፖይንት አካውንቷ ባን ራሱ ቢደረግ አይገርመኝም። እውነት ለመናገር የማአት ጊዜ ስላደረኩት በቅርቡ ይዘጋባታል። አም ሹር ግን እንደዚህ ተጨናንቃ ምናምን እኔ ጋር ስትመጣ ምን ጊዜም እኔ ሰፖርት አደርጋታለሁ። ኢሞሽናል ሰፖርት እኔ ጋር ታገኛለች። እኔ ራሱ ያን ያህል ፖስት አላደርግም ቲክቶክ ላይ። አንቺ ለምንድን ነው እያደረግሽ ያለሽው? እኔ ራሱ ኢንስታግራም ላይ ፖስት አላደርግም። አንቺ የማንን አቴንሽን ፈልገሽ ነው? ከኔ ውጪ የማንም አቴንሽን ሊያሳስብሽም ልትፈልጊም አይገባም። እውነት ለመናገር እዛው ፌስቡክ ላይ ወይ ኢንስታግራም ላይ ብቻ ቲክቶክ ላይ ብሎክ ከምታደርጋት ቤት ከሷ ጋር አውርታችሁ አትፖስቺ ተይ ምናምን ብትል አይሻልም? እንደዛ ነው አይደል የሚሻለው? የማን ዘፈን ይዘውሽ? የኢትዮጵያ ሕዝብ ካሜራ ሲያይ ነው። የትኛው ሙዚቃ ቪዲዮ ቢሰራ ያ ምንድን ነው እየሮጠ የሚመጣው? ብሬ በስቶብኝ እንደ ድመት ቆፍሬ ነው የምቀብረው ነው። እሺ ናሳ ላይ 4ኛ ፎቅ ጀምሬ 5ኛ ልጨርስ ነው። እሱ እንዳለቀ ወስድሻለሁ እዛ። እሺ እና እንትና ደብረ ዘይት ደግሞ የቤት እርባታ አለኝ። ቃስ በቃስ ሁሉንም አጥቻለሁ። ሀብተ ዘይት ነው እና የኔ ቆንጆ አንድ ነገር ለነገርሽ አስብኝ ነበር። አሁን መሽቶብኛል፣ ማውራት አልችልም። ነገ ቤት ልምጣ። ያ ተረገመው እንደምሽሳ የለም እንደቱ እሺ እና ደህና ደህና እሺ ደህና ቤት የኔ ፍቅር ዛሬ ላንቺ ያለኝ ሰርፕራይዝ እጅሽ ስጪኝ የኔ ፍቅር። ወይኔ ህይወት አብረን እንድንኖርና ዓለሜን በሙሉ ኧረ ቀና በል ክፈት አይነን። ከዚህ በኋላ አብረሽ ልትኖሪ ቃል ትገቢልኛለሽ። እኔ ሻከረ ሳልታጠብሽም እንደውስ ከስራ ላይ ነኝ ታሽ ወንድሜ ተሳሳት ጎረቤት ገባው ይመስል አይደለም አባቴ አሬ ቅርታ ወንድሜ አይደለም እናቴ አይደለም ገና እንደ ልብስ ነው የሚያሰጣ። ፊልድ ዶር ስትለኛ ነበር በጓሮ እንዴ እናቴ ተሳስቼ ነው ሲጀምር የቃቃ እኮ ነው ቃቃ የተጫወተ አብረን ጋር እንዴ እንዴ አዳኒ እንዴ ሰላሙ እንዴ ነው አለናል። እቴቴ የለችም እንዴ? የለችም። ለምን ፈለካት? ሁለተኛ እንዳታንኳኳ ብያ ነበር እንዴ? ፖሊስ ጣቢያ መጥሪያ ሰጥተውኛልና ከሰው ጋር ትንሽ ተጋጭቼ እና ከታሰርኩኝ ዋስ እንድትሆኑልኝ እኛ ምን አገባን ታዲያ? በፈልገ በገባው ጣጣ ውስጥ እኛ ምን አገባን? ራስህ ትወጡ። ጓደኛ ነው ብዬ እኔ ባቀረብኩ መናናቅ አለብን እንዴ? ወንድም ሻን ነው እንዴ? ቴቴም እናቴ ነኝ። በእናትህ ተው፣ በእናትህ ሁለተኛ ይሄን ቤት እንዳታንኩ። ወይኔ ወይኔ ማን ነው በር ያንኳኳ? ዱርዬ ቦቼ ነዋ። ተጣልቼ ምናምን ዋስኑን ምናምን መጥራት ተሰጥቶኝ ምናምን ይላል። እኛ ምን አገባን ሲጀምር? ወይ ልጄን ታሳሱት እንዴ? ትናንትና እኮ መናኸሪያ ውስጥ ለኔ ብሎ ተጣልቶ ነው ሰው ሰልፎኝ። አንተ ለገዛ እናትህ ብሎ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ግፋት ተሸነፍኩ አዝኜ። አንዳንዴ ዱርዬ ሲባል ይሄ በቃ ምንም የማያስብ ሁሌ በቃ መጣላት የሆነ ለሰው የማይጨነቅ ምናምን ይመስለናል። ግን
እንደዛ አይደለም። እንደዚህም አይነት ነገር አለ። የሆነ ዘፈን አቆማለች የተባለችው ራሄል ጌቱ የሙዚቃ ስራዋን የፊታችን ቅዳሜ ግንቦት 29 በአዲስ አበባ ስቴዲየም እንደምታቀርብ ተነግሯል። ከዚህ ቀደም በተለያዩ ሶሻል ሚዲያዎች ላይ ፕሮቴስታንት አማኞች ጴንጤ ሆናለች በማለት ደስታቸውን እየገለጡላት ቢቆዩም ነገር ግን የአርሰናሎች ኮንሰርት ላይ የሙዚቃ ስራዋን እንደምታቀርብ ተረጋግጧል። በቀጣይ አዲስ ነገር ካለ ወደ እናንተ የማደርስ ይሆናል። እውነተኛ ደስታ ላንቺ ምንድን ነው? እንደ ሰው ገንዘብ ገንዘብ አዎ ገንዘብ ማጣት ደስ አይልም ማለት ላብራራው አልፈልግም ማለት የሚብራራ ነገር እንደ ድነት እኮ መጥፎ በሽታ አይደለም ማለት አላስተባብልም አላመቻመችም ገንዘብ እውነተኛ ደስታ ገንዘብ ነው እንደ ሰው እውነተኛ ደስታ ኢየሱስ ነው ለኔ እውነተኛ ደስታ ህይወትም ኢየሱስ ነው በምድር ግን እንደ ሰው ለምድራዊ ደስታ የሚሰጥ ጠይቁኝ እኔ አው ፍልስ ገንዘብም እኮ ደስታ ታጣል እኮ አለመኖር ችግር አው ማለት ይሄ ራሳችንን ለመሸወድ የምንጠቀማቸው አንዳንድ ነገሮች አክሰፕት አላደርግም በቃ ካለ አለ ነው ምንም የምታመቻምቸው ነገር የለም ሊኖር ይገባል መስራት አለብን ምንጥሮም ይሄን ያክልም እንጋጋጠው ምንወርዶም ገንዘብ ለማግኘት ነው ኦፍ ኮርስ ገንዘብ ኖሯቸው ደስተኛ ያሉን ሰዎች አቃሉ እኔ ቤታቸው እጄ ክትፎ እየበላው እነሱ እንጀራ በርጎ የሚበሉ ሰዎች ወይም ደግሞ ዘይት የሌለው ሽሮ የሚበሉ ሰዎችን አይኖ አቃለው እኮ ገንዘብ ጤናን ላይ ገዛ ይችላል ምናም ግን ግዴታ ነው በቃ ስፔሻሊ አሁን ላይ በቃ ገንዘብ ያስፈልጋል ነው እንደ ሰው አሁን ስንኖር እኔ ዳትማቺ ገንዘብ ባሪያ ነው ሳይሆን በቃ ገንዘብ ያስፈልጋል ማለት ቤተሰብንም በደንብ አድርገህ ለማስተዳደር ጥሩ ኑሮ ለመኖር ሁሉ ነገር ለማድረግ ገንዘብ ያስፈልጋል በቃ ምንም መወሻሸት እኮ ያስፈልግ የምትፈልገው ነገር ስታደርግ ባይ ዲፎልት ትደሰታለህ ነው ግን ገንዘብ ብቻ ስላለ ወይ በጣም ብዙ ብር ስላለ ብቻ ደስተኛ ትሆናለህ ማለት ግን አይደለም ገንዘብም ኖሮ ደስተኛ ማይሆን ሰው ስላለ ማለት ነው አቡሌ ዛሬ ፈተና ካንተ ነው በቃ መሰራው ጎበዙ ተማሪ እስከ መቼ ነው ከኔ መሰራው አንተ ቀን ነው በቃ ማጥና ከጀመርኩ እኮ ምን እንደናንተ ጎበዝ ሆናለሁ እኮ ትንሽ ጊዜ እኮ ነው በቃ ምንድነው አይደለም ለምሳሌ ትንንሽ ነገሮችን መያዝ ትችላለህ አይፎን ፕሮ ማክስ ዚስ ዊክ ናይት ክለብ ስትባሉ ሚዚንግ ራሱ ያምርባችኋል እነዚህ ትንሽ ነገሮች ዛሬ ግን ከጉድ ወጣኝ በእናትህ እስከ መቼ ብቻ ነው አስተማሪው መጥፎ ካልሆነ በቃ በወረቀት ጽፈው እንደወራላ እንደዚህ መስጠት እኮ ነው በቃ ያየህ ነው አስተማሪ አታስጨንቅ ያየህ ነው በሲክስ ቁጥር ፈተናው ደረሰ በጣም ከባድ ነው በእውነት ነው ስላጠናው ላላጥኑትም እያሰባችሁ እኔ ማደፍኛው ዜሮ አይ እንዴ ተዛብታ እንኳን አይደለም እኮ የዘሮት እኮ አለን እኔ ማይኔን እኮ ያቃጥለኝ ሳጠና የነበሩት ኧረ አጠናንተማ ማይኔን ነው ይሄድን እኔ ዜሮ ነው ዜሮ ምንድነው አንተም ብሎ አስቆራጅ አንተም ብሎ አዳሪ ያጠና ሰው ምናምን አንዳንዴ ይሄ ጎበዝ ሳይሆኑ ጎበዝ ነን ከሚሉ ሰዎች አሉ እንደዚህ አይነት ለራሳቸው እንኳን ማይሆኑ ግን ሰው ሰብስበው ገደል የሚጠጡ ሰዎች አንጎላቸው በጥሩ ሁኔታ እንደሚሰራ እንደ ጥናት አመላክቷል በቀን ውስጥ ከ1 እስከ 2 ቢራ የሚጠጡ ሰዎች አንጎላቸው በተሻለ ሁኔታ እንደሚሰራና ቢራ ከማይጠጡ ሰዎች በላይ ቢራ የሚጠጡ ሰዎች እንግዲህ የአንጎል ተግባር ውጤታቸው ጥሩ እንደሆነ ጥናቱ አመላክቷል ይህንን ቪዲዮ ቢራ ለሚጠጣው ጓደኛቸው ላኩለት እርግጠኛ ነኝ ይህንን ጥናት ያጠኑት ቢራ ሻጮች ተሰብስበው መሆን አለበት አይደል ቢራ የሚጠጣ ሰው አይደል እንዴ አንጎል ሳይኖረው እዚህ ሰክሮ እየወደቀ ስንት ነገር የሚያደርገው በምንም በዚህ ነገር በዚህ ጥናት አንስማማ እንቁራሪቷ አገልሻለሁ ምንገላታ እንግሪካሾቶ እንቁራሪቷ አገልሻለሁ በል what the fuck እንቁራሪቷ አገልሻለሁ ስሎ he is the best coach in Luktapa Montai in Thailand he is the best coach Teddy coach Solomon coach እሺ ሂሚ coach እንቁራሪቷ አገልሻለሁ እንቁራሪቷ ጆኒ ጅጅትሱ እኮ ነው እንቁራሪቷ እገልሻለሁ ሎ ኢትዮጵያ ወዳችኋለሁ ኢትዮጵያ እንድትሎ ወዳችኋለሁ I love Johnny I love Johnny no ጆኒ ጋፋ ችግር አለበት አወዛገቡት እኮ አምልጠው እንደሚ አምልጥ I love Johnny ልጅ እያለን የሚያደባድበን ልጅ ተባደባለሁ አንተ ተባደባለህ አዎ አልኩ አይደለም እኮ ተባደብ እስኪ ተባደብ እሱ መጀመሪያ እስኪ አንተና እስኪ አይጣሉ ምታኝ አልኩ አይደለም ና ምታኝ እስኪ ምታኝ እሱ ነው ልቀኝ
እሺ አንተ ወንድ ነህ ሱነት ገጣ እስቲ ወንድ ነህ ገጣ አንተ እስቲ እርገጥ ይሄው አንተ እናት እርገጥካት አዎ እርገጥኳት ወይኔ ለማታ ነው እስኪ ወንድ መታኝ ነኝ አንተ ወንድ ነህ ፈሪዎች ይሄ የሱ እናት ናት እስቲ አንተ እርገጣ አይ አደባዳቢውን እኔ ምን አገባኝ እናንተ አይደል ተደባደቡ ጀመር ማለት አንተ ነህ ያው ፈሪ ነው እንናገራለን ለናገር ፈልጋችሁ መጣያ ፈልጋችሁ ሲጀመር ለሁለት ጣላናለን እኔና ስጣላናለኝ ትጣላናለህ ያዝተ በቃ ልጅ እያለ እንደዚህ ነበር። ስፔሻሊ ወንዶች አንድ እርጉም የሆነ የሚያደባደብ ሰው አለ። መስመር ያሰምራል። እቺ መስመር ካለፍክ በቃ እሱ ንቀዋል። እሱ ድብድቡ መጀመር ይችላል። ደፋር የሆነ ይለፍ። ልጅነቴን ያስታውሰኝ። በቤት እያጸዳ ወንድሜ ሲገባ በስባሳ የበሰበስክ የዛ ሰፈር ልጅ ጥሮጥሮስ ግባ ጥሮንጥሮስ ቆሾ ቆምበሬ ልክስክስ ምድረ ደረቅ ራሶች ተንቋቅቡ ምናምን ጥቁር ሰብሳቢ ቀባሪ ውጣ። በእህቶች ዘንድ ትልቁ ፈወል ነው። ትልቁ ፈወል እኔ ላጣሽ አልፈልግም። በጣም ሰይጣን ያለባት ፍቅረኛ ይላል። ከጓደኛሽ ጋር ከቤስት ፍሬንድሽ ጋር ቺታ አድርጊብሻለሁ። እኔ ፍቅር ወይስ ምን ማቋቀለው ቁጭ በል ከቅርብ ጓደኛሽ ጋር አብሬ ያለሁ እኮ ነው ያልኩሽ። እኔ ቆንጆ ገብቶሻል አይደል? ምን ችግር አለ? ወይኔ እንዴ በዛ ላይ ልጅቷ አርግዣለሁ እያለች እኮ ነው። እኔ ፍቅር ልጅ ሊኖርና አብረን እናሳድገዋለን። በይ ምን ትላለች እንጂ ወንድም ያምልጥ ህይወትን ልታጠፋ ነው። ምን አስበሽ ነው? ምን አሰብኩኝ እኔ ምን አይ ከጓደኛሽ ጋር ቺታ አድርጊ ምንም ችግር የለውም ያልሽኝ ጤነኛ ነሽ? የሆነ ነገር አስበሻል እንዴ? አብረን እናሳድገዋለን። ልትገይኝ ነው አንቺ ምን የሆነ በኢየሱስ ስም እኔ እንደውም መለየት ነው የምፈልገው። ራሳት አንቺ ልትገይኝ ነው እንዴ? እውነት እኮ አንዳንዴ ሰዎች እንደዚህ ነው የሚያስነቅን። በቃ ይህ ኖርማል ጠለለስ ናኑ 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 ይላል። ስሚኛ አምሮ በህይወትሽ ደስተኛ ነሽ? አይደለም። ለምን? ገንዘብ ስለሌለ። አንቺ በዚህ እድሜሽ እኮ ምን ያደርግ ወጥረሽ መማር ነው እንጂ ያለብሽ ስለ ገንዘብ መጨነቅ የለብሽም። እውነት ወጥሮ ለመማር ውጥሮ ያለ ምግብና የፋፋ ምግብ መመገብ አለብኝ፣ ፕሮቲን ያለ። ኧረ በሚካኤል አንቺ አመስግኚ። ዋናው ጤና እኮ እውነት ነው። ዋናው ጤና ነው። እግዚአብሔር ጋር ተቀሳስረኝ። እሺ አሁን ሂድና በጤና ሰንችፕስ ዋፈር 5 ሊትር ዘይት ገዝተና። አንቺ ምን ጎሎብሽ ነው አንቺ እንደዚህ የምታማሪው? አንተ በርግጥ ቆይ ሽሮ ስለሚታሰርልኝ አሁን ትምህርት ቤት ራሱ ጎንበስ ስል ዝርት አይደለ እንደ የሚለው እንደ ጤፍ እንትኑ አይ አመስግኝ። እሺ አንተስ ደስተኛ ነህ? እኔ በህይወቴ እግዚአብሔር ይመስገን ደስተኛ ነኝ። ጤና ሰላም። እሺ አከ ያሳክሰኝ ወደዛ ዞር በል። ይሳክሰኛል እንዴ? ዞር በል። ኧረ በሚካኤል በእሺ ደህና ደሪ። ክፍለ ሀገር ወንድና ከአዲስ አበባ ወንድ የክፍለ ሀገር ወንድ ለምንድን ነው እንደዛ ያልሽው? ወቹ ሚን ለምንድን ነው እንደዛ ያልሽው? እንዴ ነው የክፍለ ሀገር ወንድ አንቺ የመረጥሽበት ምክንያትሽ ምንድን ነው? Do you have a girlfriend? ኖ ጥያቄው እየጠየኩ ነው። Do you have a girlfriend አንተ? ነው አይ የክፍለ ሀገር ወንድ ይሻላል። They know how to treat women better. የአዲስ አበባ ወንድ ትሪት ማድረግ አይችልም። አሁን ሚስትህን you finna treat her. Do you think I'm a treater better? No. የከተማ ሰው ነው። ለምን እንደዛ አልሽ? እንጃ ትንሽ አንግሪ መጣ ኑራ ቃለ ከክፍለ ሀገር ሰው ኃይለኛ ናቸው። በጣም ይርድ ናቸው። የክፍለ ሀገር ለምን የክፍለ ሀገር ወንድ አልሽ? ያው ወንድ ብቻ ለትዳርም ምናምን ሲሪየስ ናቸው ብዬ አስባለሁ። እሺ አዲስ አበባ ወንዶች ላይ ያየሽው ሲሪየስ አይደለም ብለሽ ያስወሰደሽ ነገር ምንድን ነው? ትንሽ መዝናናት ያበዛሉ፣ ትዳርም ምናምን ይፈራሉ ብዬ አስባለሁ። ኦብቪየስሊ አዲስ አበባ ወንድ። እሺ ለምን እንደዛ አልሽ? እንዴ እነሱ ናቸው የሚሻሉት እኮ። በምን ወይ አሁን ከአዲስ አበባ ወንዶች ጋር ሞር እቀርባለሁ ያልሽበት ምክንያት በምን ምክንያት ነው? ላይክ አራዳ ናቸው። አራዳ ትዳር ላይ አራዳ ምናምን ኬዝ ይሰራል። እስኪ እናንተ ምን ታስባላችሁ? አቤት 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 አዲስ ፍቅር ያመናቅር ነው የተባለው ይሄው። እንዲህ ህይወቷን ለምትሰዋለት ፍቅር ኢትዮጵያ
ኢትዮጵያ ውስጥ የተፈጸመ አንድ በጣም የሚያዝናናና በጣም የሚያስቅ የወንጀል ታሪክ ልንገራችሁ። የዚህ ታሪክ ባለቤት ወይንም ደግሞ ሌባው ግርማ በየነ ይባላል እና አንድ ቀን ላይ አንድ የሀብታም ቤት ይመርጥና ያንን ቤት ለመስረቅ የሚገርም እቅድ ያወጣል። እናም እነዛ ሀብታም ሰዎች ለሰርግ ከከተማ እንደወጡ ከሰማ በኋላ ያንን ቤት በሌሊት መስኮቱን ሰብረው ወደ ውስጥ ይገባል እና ወደ ውስጥ ከገባ በኋላ የሚጠቅመውን የተለያዩ ጌጣጌጦች፣ ጥሬ ገንዘብ፣ ላፕቶፕ ምናምን ነገር ሰብስቦ ሰርቆ ሊወጣ ሲል ጠረጴዛው ላይ ተከፍቶ የተቀመጠ ወይን ይመለከታል እና እችን እስቲ ቆይ ትንሽ ቀመስ ላድርግ በማለት ወደዛ ጋር ይሄድና ወይኑን እየጠጣ ሶፋው ተመቻችቶ ቁጭ ይላል ማለት ነው እና ወይኑን ቶሎ ጠጥቼ ልውጣ በሚል ቶሎ ስለሚጠጣ በጣም በአንዴው ሞቅ ያደርገዋል ማለት ነው እና ለባለቤቶቹማ ማስታወሻ ነገር መጻፍ አለብኝ ይልና እስክሪብቶና ወረቀት አምጥቶ ለባለቤቶቹ ቤታችሁ በጣም ያምራል ስለሰረኳችሁ በጣም ይቅርታ ብሎ ይጽፍና ወረቀቱን ከወይኑ ጋር አስቀምጦት ጥሎ ቤቱን ይወጣል ማለት ነው። የሚገርመው ነገር ግን ወረቀቱን ሲያስቀምጥ ከወረቀቱ አጠገብ ሳምሰንግ ስልኩን አስቀምጦት ረስቶት ሄደ እና በጣም የሚገርመው ደግሞ የስልኩ ዌልፔፐር ራሱ ነበር፣ የራሱ ፎቶ ነበር እና ፖሊሶች ይህንን ሰው በጣም በቀላል መንገድ በቁጥጥር ስር አውለው 3 ዓመት ከ6 ወር እስር ተፈርዶበታል ማለት ነው። እስኪ ስለዚህ ሌባ ያላችሁን ሀሳብ ኮሜንት ላይ አስቀምጡ። ሲጀመር ማለት የራሱ ስልክ ላይ የራሱ ፎቶ ስክሪን ሴቨር ወይ ደግሞ ዌልፔፐር የሚያደርግ ሰው ችግር አለበት። አም ሶሪ በቃ የራስ ስልክ ላይ ለምንድን ነው የራስን ፎቶ የምታደርገው? አይበጣም። ገባችሁ? ይሁን ይህም ሌባ ተይዟል። ግን ይመች ያው ተያዝ ሲሎ ነው እንግዲህ ቴሌ ቢጀምር ደስ የሚለኝ አሰራር የደወሉላቸው ደንበኛ አይተውት ነው በንቀት ያላነሱት። እባክዎ ደግሞ እንዳይደውሉላቸው እኚህ ባለጌ። አሪፍ ነው እንዲህ ቢጀምር ቴሌ አዳሜ ያልቋል። ስልክ ሲደወል እያየ ማያነሳ ምን ሚሉላ ተበላ። በቃ ይህ አሪፍ ነው ቢጀምር ጥሩ ነው። በዛውም ስልክ ከዘጋ በኋላ የሚያወራ ሰው አለ አይደል? እሱም አንድ ላይ ቴክኒክና ሙያ ወደክ ስትባል እንጂ ወጥቼ ከላይፍ ከህይወት ይማራል። እቺ ብቻ ሳይሆን ይኸውልህ አሁን ባዮሎጂ ወይ ኬሚስትሪ ቢሆን ኖሮ ማርክ ጨምሬ ያሳልፈናል። ግን ይሄ ቴክኒክና አይሆንም። አንተ እኮ ብሎኬት ደርደር ስትባል እኮ ያለ ሲሚንቶ የደረደርክ ሰው እሺ እሱ ይሁን ብዬ ላሳልፈ ስሞክር ቡኳብ ካስተባል ያለ ሲሚንቶ አቦካቶ ቀጠሩን ብቻውን አይወደቃለበት። ሁለቱም ላይ ምንድነው የተሳሳትኩት? ሲሚንቶን ብቻ ነው የረሳሁት። እኔ ይኸውልሽ እንዲህ አልጨቃጨቅሽም ነበር። የምወደው የአባቴ ሙያ ስለሆነ እንደ አባቴ መሆን ስለምፈልግ። ታዲያ አባቴ ያኔ ግንበኛ ሲሆን እንደ ዛሬ ቴክኒክና ሙያ አልተማረም። እንዲሁ በልምድ በዘፈቀደ ነበር የመጀመሪያ ቤቱን ሲገነባ ለሁለት ባለ ትዳሮች ከነሶስት ልጆቻቸው ገንብቶ አስረከበ። ለሊት ላይ ገብተው በተኙበት የመጀመሪያ ቀን ከባድ ዝናብ ጣለ። ጎርፍ ይዟቸው ሄደ። ቤቱ ምን ረሳ መሰለሽ? አባቴ ለካ ብሎኬቱን ብቻ ነበር የደረደረው፣ መሰረት አልነበረውም ቤቱ። ይዟቸው ሄደ። ሞቱ። ግን የሄደው ሄደ። ከሄደው ይልቅ የመጣው ይበልጥ አይደለ? አባቴ ምን ሆነ? ከስህተቱ ተማረ። እኔ ነኝ ያለ ግንበኛ ሆነ። አክስቴቱ እኔ ነኝ ያለ ሼፍ ነበረች። በሰዓቱ ለአንድ ወታደር ካምፕ ምግብ ብታበስል ገባች። ምንም የምታውቀው ነገር የለም። ከዛ የሆነች ነገር አበሳሰለች ምናምን ለመኮንኖቹ ይቅረት ተባለ። ለሶስት መኮንኖች በጣም ይገርምሽ ሰራራች። የሆነች ዱቄት ነገር ስታይ ሶስ መስሏት አነሳችና ጨመረችበት። ሲበሉት ጣፈጣችሁ። ግን ያ ሶስ የመሰላት ነገር የአይጥ መርዙ ኖሯል። ሶስቱ መኮንኖች ተዘርሰዎቹ እኩል እሷን ልትገደል ስትፈልግ ነበር ለ61ኝነት። ስለዚህ አንተም እንደ ቤተሰቦች ሰው ከጨረስኩ በኋላ ማራለሁ። ችግር አለው? እኔ ቀና ልል አንዱ ቢሰዋ ምን ችግር አለው? እኛ ሀገር ደግሞ ታውቂያለሽ ከፍ የሚባለው በመበላላት ነው። አይሆንም ማለት ነው። አራቃፋን ያዘንዳይልሽ ይቅርታ እንደዚህ ማድረግ አይቻልም። እግርሽን ታወርጂው። ምን አገባ ከፍያ የምጠቀመው እንደውም አንዱን ጨምረው። እባክሽን እኔን ያስቀጣኛል። አውርጂው። ስማ ማናጀር እኮ አባቴ ነው እንዳላስባርና ምትበላ እንዳታጣ። ክብር አይወድልሽም። አውርጂው። አባትሽም ቢሆን ራሱ ያወጣው ህግ ነው። አንተ ቆሻሻ ነካኝ አይደለ? ምንድነው ችግር አለ እንዴ? አባዬ እንዴ ልጄ አባዬ ምንድነው ልጄ? ይኸውልዎት ጋሼ አባዬ ልጠቀም መጥቻ አስቸገረኝ መታኝ። ምን አባት ነው አንተ? ፋዘር እንደዛ አይደለም። እንደውም አባዬ ሌላ ነገር አስቦ ነው መሰለኝ ጉልበቴን ነክቶኛልና እያመመኝ ነው። ነይ በቃ ወደ ውስጥ እንግባ። ስማ ልብስን አስቀምጣ አሁኑኑ ውጣ። አይንህን ማየት አልፈልግም። ኧረ ጋሼ ባላመዛዘንከው ጉዳይ እየፈረድክ ነው። ውጣ ብያለሁ። ውጣ አንተ ደደብ። ባይ እንዴ የታባቱ ላይፍን ይቀይሯል። ይዘጥፍት አይዞሽ የኔ ልጅ ምን ይምጣልሽ እንዴ? አባ ስልኬ አባ ስልኬ ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ይቆይ እንጂ መች ይቀራል።
ቤተሰቦች የዛሬ ቪዲዮ ያያችሁት ይመስል ነበር። እንዴት ነበር? ሀሳብ አስተያየት ኮሜንት አድርጉ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። በቀጣይ እስክንገናኝ ቻው።